አራዳ ቅዳሜ እንደቀጠለ ነው የሳምንቱን አራዳ ዜናዎች ይዘንላችሁ ቀርበናል እነዚህ ባለማችን ላይ የተሰሙ ኡነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ ምን ቀርበው እኔ ናትናኤል አብርሃምና እኔ ናሆም በየነ ወደ ዜናዎቹ እናልፋለን ከዜናዎቹ በፊት ግን ሰሞኑን አንድ ጨዋታ ነበርና ሞቅ ብሎ ነበር የሰነበተው እኛ ደግሞ በዘፈን እንገልጸዋል ገባለ የርግብ አሞራ ከአርስዬ ጋራ የርግብ አሞራ ሸውሹ ሞቅ ብሎ ነበርና ደስ ብሎኛል ያገራችን ቡድን የሆነው አርሰናል አርሰናል የውጭ ክለብ እኮ ነው ተከበረ እንግሊዝ ክለብ አርሰናል ብዙ ደጋፊ አለው በጣም እና እንኳን ደስ አላችሁ ያው ይቀጥላል አይደል ጨዋታው ሳንቲያጎ በርናቦ ላይ መልስ አለ ከልክሉኛን መጣ አይ እንግዲህ ይቅናችሁ ጨዋታው በዚሁ እየቀጠለ ሲሄድ እንድታሸንፉ ምኞታችን ነው እኛም ምኞት ወደዚህ ነው በህልሙ ያየውን የተቀበረ ወርቅ ለማውጣት የሞከረው ሰው በቆፈረው ጉድጓድ ውስጥ ህይወቱ አለፈ ያው ዜናው ሐሳቡ ያሳዝናል ምንድነው ያለም ከሆነ ሁሉ ማመን የለብንም ገብቷል አሁን ዶሮ ብታልም ጥሬዋን ነው ምን ያው ሁሌ ገንዘብ ነው በህልሜ ማለት ስቀበላል አንዳንዴ አልፎሮ ካንተ ሁላ ስቀበላል ሱቅ ይቀን ብድር እና ግን እንግዲህ ሰውዬ የ71 አመቱ ብራዚላዊ በኢፕቲኛ ከተማ ነዋሪ ሲሆን ከፍተኛ መጠን ያለው ወርቅ በመኖሪያ ቤት ውስጥ በምግብ ማብሰያው በኩል በወጡ ኩሽና በኩል እንደተቀበረ ያያል እኔ መማር ያለብን እዚህ ጋር ምንድነው በስንት አመቱ አልኩ በ71 አመቱ ተስፋ ያረገ ሰው እኛ ጋና ሰው በ30 አመቱ አይቻለው ራሱ ብትለው ህልም እንደፈቹ ነው ወይ ልጅህን ወርቁ በለው ነው ወርቁ አበላት አይ እዚህ እኮ ጥሩ ነገር ስታይ እንደውም የተገላቢጦሽ ነው የሚባለው ተቃራኒ አሬውን አፈር ላይ ጭቃ ላይ ስትወርቅ ሀብት ሲርበኛ ያየው ካልክ ልጠግብ ነው ይላል እና የዚህም ሰውዬ እንደዛ ነው እንግዲህ ይህ ሰው ይሄን ካየ በኋላ ጎረቤቱን በደስታ ተሞልቶ በመኖሪያ ቤቴ ውስጥ የተቀበረ ወርቅ አለ ብሎ ህልሙን ይነግረዋል እሺ አሁን መቼም ጎረቤት ስል ደነገጣችሁ ይነገራል ወይ ትላላችሁ ማለት ሰው አይነገርም አርፎ አይበላም ልትሉ ነው አሁን ሌላ ሰው ቢሆን አይናገርም ይሄ ሰው ግን ሄዶ በጣም የሚያሳዝነው ተናገረ ይሄንን ሀብት ለማውጣት እንግዲህ ወስኖ 40 ሜትር ወደ ታች መቆፈር ጀምራል ከብዙ ድካምና ጥረት በኋላ ኪችኑን እንግዲህ አፍርሶ ማለት ነው የ40 ሜትር ቁፋሮውን ጨርሶ ለእረፍት ነው ከጉድጓዱ ውስጥ ለመውጣት ሲሞክር አደናቅፎት ወደቀ እዛው የቆፈረው ጉድጓዱ ውስጥ ይወጣል ወርቅ ፍቺው ሞት ነው ማለት ወይ ደግሞ ምንድነው መሰለኝ አሁን ተደናቅፎ ሚሊዮን ሳይ ኡነታችሁን ነው መሰለኝ አልኩ ለጎረቤቱ መንገሩ ያልነበረበት ይሆናል አየ ሄዳ አሁን ተስፋውን ይዞ ሰውዬው ወደ ሰማይ ነው ወርቁን ይዞ ሄደ እና ጎረቤቱ እንደው ለፖሊስ በሰጠው ቃል ምንድነው ያለው እጁን ሊይዘው ሞክሬ ነበር ግን እኔን ይዞኝ ወደ ጉድጓዱ ከመግባቱ በፊት ለቀኩት ነው ያለው ምን አልኩ ወርቁን አምጣው መቼም እንደዚህ በቀላሉ እንትን ብሎት አይሆንም የምር ወርቁ ተገኝቶ ሳይሆን አይቀርም እኔ አሁን እሱ ነው አልተገለጸም እሱና ግን በጣም በሚያሳዝን ሁኔታ ተደናቅፎ ነው የሞተው ወይ ደግሞ በቀን አልሆነ ያለው ክፉ ወዳጁ ግን 40 ሜትር ነው ናቲ ወደታች እንግዲህ አደጋ ጊዜ ሰራተኞች መጣው ከጥልቅ ጉድጓድ ውስጥ ቢያወጡትም በደረሰበት ከባድ የአካል መሰነጣጠቅና ደም መፍሰስ ምክንያት ህይወቱ አልፏል ተብሏል እንግዲህ ለሰውየው እናዝናለን አዛውንት ናቸው 71 አመታቸው ነበር በቅርቡ ኢንተርኔት ያገኙት የብራዚል ጫካ ነዋሪ የሆኑት በተለይ ወንዶቹ አደን ያቆሙ ነው ተባለ ተገኘ ተብሎ አድኖ ከመብላት ይሻላል ቲክቶክ ማየት ብለዋል ሱስ ይዟቸው በጣም የሚያሳዝነው እንግዲህ ይሄ ምን ሚስትየው ባልየው ዱኩል ላይ ይዞ ይመጣል ብላ በተጠብቅም ባልየው ጫካ ውስጥ ፎሎ ባክ እየተጠበቀ መቆየቱ አሳዛኝ ክስተት ነው ተብሏል ጉጆሎ ይሄን ምሳይታል እንግዲህ ማሩቦ የተሰኘው የብራዚል ጎሳ 2000 አባላት ያሉት ሲሆን ላለፉት 100 ዓመታት ኑሯቸውን በጫካ ውስጥ ያደረጉ ናቸው ተብሏል እናም ከአንድ አመት በፊት የአሜሪካዊው ቢሊዮነር ኤለን መስክ ንብረት በሆነው ስፔስ ኤክስ አማካኝነት በሌሎች በጎ ፈቃደኞች ድጋፍ የኢንተርኔት አገልግሎት ለመጀመሪያ ጊዜ ማግኘት ችለዋል እኔን ግርም ያለኝ ግን ኤለን መስክና በጎ ፈቃደኞቹ አስበው 100 ዓመታትን ጫካ ውስጥ ለኖረ ሰው ኢንተርኔት መስጠት ኦቨርዶዝ አይሆንም ወይ ነው ወይ አድኖ ለሚበላ ህዝብ እንዴት አርብቶ መብላት እንዳለበት ማሳየት አይሻልም ነው ወይስ ጫካ ውስጥ ማብሰል ትተው
የምግብ ፕሮግራም እንዲያው ኩኪንግ ሴግመንት ግን ራሱ በጎ ፈቃደኛ ተብሎ ነው የተገለጸው ህይወታቸውን አበላሽተው አስበል ከነሱ መሃል አንዱ ፉድ ሪቪው ሲጀምር አማዞን ሪቪው ርካሽ ያናኮንዳ መረቅ የት እንደሚገኝ እናያለን ያናኮንዳ መረቅ እጅግ ጣፋጭ ስለሆነ ፖርሽኑ ለብዙ ሰው ይበቃል ዋጋ የለውም ከጫካው ነው እናንተ አለ እንጂ 5 ድንጋይ እንደዛ ምናምን ይያሉ ሲሰሩ አስቡ እነዚህ የጫካ ነዋሪዎች እንግዲህ ከኢንተርኔት ጋር በመገናኘታቸው ደስተኞች ሆነዋል ቢባልም ወጣቶችና ወንዶቹ በኢንተርኔት ላይ ተጥደው ጊዜያቸውን እያሳለፉ ነው ተብሏል አንዳንድ ደስታዎችን ከኢንተርኔት ያገኙ ይመስላል ግን አንተ እንዴ ያለ እንዴ ኢኖኮ ማሩቦ የተሰኘ የ40 ዓመት የዚህ ጎሳ አባል ለዘመናት ከስልጣኔ ተገልለው ይኖሩ እንደነበረ ተናግሮ ኢንተርኔቱ ጥሩ ድል ቢሆንም በጫካ ውስጥ አደን ካላደንክ ህይወት አይቀጥልም ብለዋል እኛም ለዚህ ነው ከፈረሱ ጋሪው ቀድሟል ብዙ ልክ አይደለም በቃ ከተማ ያለው ሰው ቀስ በቀስ ነው ወደ ኢንተርኔት የመጣው አይደል እናስታውሳለን እኮ ለምሳሌ መጀመሪያ ላይ ደብዳቤ ነበር ከዛ ቴሌግራፍ ከዛ የመስመር ባለገመድ ስልክ እንደዛ ያለን ኢንተርኔት ጋር ነው የደረስነው ቀስ በቀስ ነው በአንድ እነሱ ሄሎ ሳይሉ ፖስት ላይ ናቸው መጥፊያቸው ነው የሚፈጠረው ወደቀባቸው ነው ይባላል ወደቀባቸው እንግዲህ የተለያዩ ቪዲዮዎችን ሲያዩ የሚውሉት የጎሳ አባላትም ከዚህ በፊት ታይተው የማይታወቁ የጾታዊ ጥቃቶችን ያደረሱ በአደባባዮች ላይ ያልተገቡ ድርጊቶችን ለማድረግ እየሞከሩ እንደሆነም ተነግሯል ዞር ስትል እንዴ ቀስቱን ለአደን ታብታብ እያለ ነው አስቡ ይህ መሆኑ የማሮቡ ጎሳይ መጥፋት አደጋን ጨምሮ መገለሎችና ሌሎች የስነልቦና ጥቃቶች በጎሳው ላይ ሊደርስባቸው እንደሆነም ተነግሯል ህይወት በዚህ አስቸጋሪ ሆኗል ስንፍና በርትቷል የጎሳው አባላት ሁሉ የነጮችን ህይወት ለመሞከር ነው የሚጥሩት ብለው ተናግረዋል ግን ገለኛ ይቆ ለቀባሪው አረዱት እንዴ ብለናል እነሱ ጋር እንዳዲስ በትክክል በጣም አስቸጋሪ ነው ይል በሰላም የጎሽ መቅኔ በቂጣ እየበላ ያደገለች በርገር ምናምን የሚያምረው ካይምሮ በላይ ነው የሚሆነባቸው ኢንተርኔት እንግዲህ ሊያጠፋቸው ወደ ቀጣይ ዜና ስንል የሂሳብ መምህራንን ለመቅጠር አስገራሚ ማስታወቂያ ያወጣው የህንድ ትምህርት ቤት ከሰሞኑ መነጋገሪያ ሆኗል ምን አርጎ እንግዲህ የጉጅራቱ ትምህርት ቤት የመመዝገቢያ የስልክ አድራሻ የለውም አረባክ ትምህርት ቤት አውና ስልክ ሳይኖራቸው ቀርቶ ሳይሆን ግን አስልታችሁ ድረሱበት ሲል ውስብስብ የሆነ የሂሳብ ቀመር አውጥቷል ምርጥ አስተማሪ ለመቅጠር እንግዲህ ካልኩሌሽን ያወጣው እኔ ቁጥሩን አይቼዋለሁ እዚህ ጋር ይሄ የምናየው ከታች የምናየው 17 ስኩዌር ሲባዛ 14 ያለ ይሄ ሁሉ እንግዲህ ይሄንን አባስታ አይደለም አንብባ ጨርሰው እንዴ አጨርሰው እኔ እንደውም ሌላ ጎበዝ አስተማሪ አላቸው ማለት ነው አልኩ ያነ ይሄ ተባስቶ ስልኩ እንዲወጣ ማረጉ አያስፈልጋችሁም ለምንድን ነው በተቀጥሩት ሌላ ሰው አልነበረም ያስፈልገው እንደውም ለሱ ደሞዝ መጨመር ነበረባቸው እንግዲህ ቀመሩ የሚያመለክተውን የስልክ ቁጥር የደረሱበት መምህራን ብቻ መመዝገብ ይችላሉ ተብሎ እንዴ አባስቶ የመጣ መምህር ግን እንደዚህ ሲጨነቅ ተጠቦ የገባ መምህር ወላጅ ነው የሚሆነው ሲናደድ ራሱ እኛ ስንት ቁጥር አባስተን እዚህ ለመግባት 3 ቀን የደመርኩት ስልክ አግኝተን ቆረጥ እኔ ግን ምን አስባለሁ መሰለናት አሁን እኔ ይፈትናሉ ስትል የሆነ ሂሳብ መምህርን ለመፈተን በዝናብ ምናምን መጥራት ለራሉ አይቀሩም ግን ለስፖርት አስተማሪ ተገልበጡ ምናምን ነው የሚለው ሲገቡ በነገራችን ላይ ሰዎች ምን አሉ በምዝገባው ወቅት ቃለ መጠይቅን የጨረሰ ትምህርት ቤት ተብሏል በትክክል ራሱ በተግባር ያስፈልጋል በቃ አንተ ጎበዝ ነህ ተብለ ነው የምትገባው እንግዲህ ምን ያህል የሂሳብ መምህራን ምዝገባ እንዳካሄዱ ግን እስካሁን አልተገለጸም ማንም ላገኝ ይችላል ራሱ በቃ እኔ ልግባው እንዴ ይላል ወደ ቀጣይ ዜና እናልፋለን ብሪታንያን በሁለተኛው የዓለም ጦርነት ወቅት በመምራት የሚታወቁት ዊንስተን ቸርችል ይተቀሙበት የነበረውና ከወርቅ የተሰራው የመጸዳጃ ቤት ዕቃ በሌቦች ተሰርቋል እሳቸውም በዛኔ ወርቅ ላይ ነበር የሚቀመጡት አራስ ቀምጡ ነው እኛ ባሰርቀው የሚቀመጡት ከ5 ዓመት በፊት የተሰረቀው ይህ ውድ ዕቃ በየ3 ደቂቃው በጎብኚዎች ይጎበኝ የነበረ ቢሆንም በ5 ደቂቃ ውስጥ ግን ደብዛው ጠፍቷል በየ3 ደቂቃ ማለት በጣም ብዙ ሰው ያየዋል እና ግን የሆነ በ5 ደቂቃ ውስጥ የተሰረቀው ዕቃ ወርቅ በመሆኑ ሌባው ለኦሎምፒክ ሚኒማ ያላሟላ አትሌት ነው ተብሎ ተጠርጥሯል
በቃ አምላክ ወይ እርዳኝ ባክ መላምት ነው በነገራችን ላይ ይሄ መጸዳጃ ቤት ዕቃ 18 ካራት ወርቅ ነው የተባለ ሲሆን በአጠቃላይ $6 ሚሊዮን ዋጋ እንዳለው በወቅቱ ተገልጿል እንግዲህ አሁን ዶላር ብዙ ሄዷል ከጠፋ 5 አመቱ ነው እንግዲህ አስበው አሁን ደግሞ በዶላር ምንዛሬ ስትመጣው በጣም ብዙ ካሁን ይኖራል ብለ ነው ያን ሽንት ቤት አቀለጣው ለቤተሰብ ጊፍት ሰጥቶ አግብቶ እንግዲህ የወርቅ መጸዳጃው የሚገኝበት ብሌንሄም ቤተመንግስትም በዩኔስኮ በዓለም ቅርስነት የተመዘገበ ሲሆን በየአመቱ በአማካኝ በ1 ሚሊዮን ጎብኚዎች ይጎበኛል የዚህ ቤተመንግስት ድምቀት የነበረው ይህ መጸዳጃ ቤት አሁን የሰረቀው ሰውዬ ቤት ድምቀት ሆነ የብሪታንያ ፖሊስ ክትትሉን ቀጥሏል ይሄን ያክል ካራት ወርቅ እንዴት ይዘው እንደወጡ አይገባኝም መቼም እኔ አይደል 18 ካራት ወርቅ ከቤተ መንግስት እንደ ሀብል ውጣው ታይወጡ መቼስ ትልቅ ነው ብዬ እኮ ነው ወይ እንደዚህ መቀመጫቸው ላይ አድርገው ወርቅ እንደ ወንበር ቁጭ ያሉ ማለት ነው እንግዲህ ተጠርጣሪዎቹ ጎብኚ መስሎ የገባ እቃውን ያጋዘ እንዲሁም የገዛ ተብለው 3 ተጠርጣሪዎች ፍርድ ቤት የቀረቡ ሲሆን የሀገሪቱ ጠበቆችም ወርቁ ተቆራርጦ እንደተሸጠ ለፍርድ ቤቱ አስረድተዋል አው መቼም ምን ሲንክ አድርገው አይቀመጡ ዞሮ ቆራርጠው ነው ተጠርጣሪዎቹ ያደረጓቸው የመረጃ ልውውጦችን የሲሲቲቪ ተንቀሳቃሽ ምስሎችና ሌሎች ማስረጃዎችን እንደ ማስረጃነት አቅርበው የሀገሪቱ ፍርድ ቤት ግን በተከሳሾቹ ላይ የጥፋተኝነት ውሳኔ አላሳልፍም ብሏል ያው በቂ ነገር አላገኘውም እኔ ወሰተውት ሊሆን ይችላል ቤት ደቅ ምሎስ ነው 98 ኪሎ ግራም ይመዝናል የተባለው ይህ ወርቅ ስሪት መጸዳጃ ቤት በፍጥነት መሰረቁና ፖሊስ ንብረቱን ማስመለስ አለመቻሉ አስገርሟል እነዚህ ሌቦች እንግዲህ ሰረቁ ሳይሆን የምንለው የማዕድን መሬት ወረሱ ነው የሚባለው 98 ኪሎ ወርቅ ማለት በጣም ብዙ ነው ደግሞ የሆነ በ3 ደቂቃ የተጎበኘ ልክ በ5 ደቂቃ ውስጥ የለም ነው ዜናዎቹ ይመስሉ ነበር የሳምንቱ የአራዳ ቅዳሜ አራዳ ዜናዎች እነዚህ ነበሩ ቀጣይ ሳምንት በሌሎች ዜናዎች እንገናኛለን ፍቅርና ሰላም ለሀገራችን ሳቅና ደስታ ለህዝባችን አራዳ ቅዳሜ ይቀጥላል